እናንተ ከመሸ በጣም አሳዛኝ ነገር ሰማሁኝና የዴዚ እናት ልጄ ናፈቀችኝ ብላ ሞተች እያሉ ነው። ማመን አልቻልኩም ነበር። በነገራችን ላይ በጣም ደንግጬ ነበረ። ምክንያቱም ታውቃላችሁ ከዚህ በፊት ካሌክስ ጋራ ዴዚ እሄዳለሁ ስትል ብቻዬን ዋጋ ከፍዬ ያሳደግኳት ልጄ ናት አይሆንም ስትል ህዝቡ እንዳለ ደግሞ ዴዚን ጥፊ እንደዚህ በይ ፓስፖርትሽን አስተካክይና ብቻሽን ተከራይተሽ ኖሪ ምናምን እያሉ በስተመጨረሻም ዴዚ ከእናቷ ጋር ወጣች ማለት ነው። አስባችሁታል? እናቷ ደግሞ ከዛን ጊዜ ጀምሮ በናፍቆት እየተሰቃየች እንደሆነ ልጇ እንደናፈቀቻት በቅርቡ ራሱ ፖስት አድርጋ ነበረ ማለት ነውና እኔ በቃ ማመን አልቻልኩም። ውሸት ነው በሉኝ ነው ያልኩኝ ማለት ነው። ምክንያቱም አስባችሁታል? እናትና ልጅ እንደዛ ቅር እንደተባባሉ ከዚህ ዓለም ተለየች። እጅግ በጣም አዝኛለሁ። ወላሂ ደነገጥኩ። በቃ አስባችሁታል? ለዚች አጭር ጊዜ። ሰላም ውዶችዬ፣ ሰላማችሁ ይብዛ። እንዴት ናችሁልኝ? ምን ሰላም አለና? እውነት ለመናገር ወላሂ በጣም ነው የደነገጥኩትኝና እነ ሮሚ እያወሩ ነው። ቡታጅራ ፕሪፕ ትምህርት ቤት ፊት ለፊት ታገኝታላችሁ እያለ ነው ማለት ነው። እናም በዛም አለ በዚህ ልቧን ሰብሪያት ይሆን እንደምታዩት እኛ ክፉ ሰው አይደለንም። እየሄዳችሁ ወደ ቡታጅራ ያላችሁ ወይንም ከስደት የምትገቡ እንግዲህ ሄዳችሁ ታደሙ። ትምህርት ቤቱ ፊት ለፊት ነው ተብላችኋል። የአትክልት ጁሶች ጥብስ ስጋ ምናምን አለ እያለ ይገኛል ማለት ነው። እኛ ያው ታውቃላችሁ እንደሰዎች እኮ አይደለንም፣ የምናበረታታ ሰዎች ነን። ሲቀጥል ደግሞ ዩቲዩብ ላይ የመጣ አንድ ሰሞን እኮ ጆሮአችን ድንዝዝ ድንቁር ነበረ ማለት ነው። ዛሬ ብዙ ተከቶ ሄዷል እና ቅርብ ሰዎች እየሄዳችሁ አበረታቱት። ለማንኛውም ማለት ነውና እንግዲህ ልብን ሰራተኛ አልቀጠረም መሰለኝ እሱ ነው እያስተናገደ ያለው። እጅግ በጣም ከባድ ነው። እናም እንግዲህ አሌክስን አፈቀርኩኝ ብላ አሌክስ ጋር ሄዳለሁኝ ብላ እናቷ ደግሞ ገና ልጅ ነሽ፣ ገና ይቀርሻል፣ እኔ ዋጋ ከፍዬን ያሳደግኩሽ፣ መጥፎ ነገር እንዲደርስብሽ አልፈልግም፣ የሆነ ነገር እንድትሆኝ አልፈልግም፣ እንድትሄጂ አልፈልግም ብላ እንግዲህ ዛኔ ከልክላት ነበር። አብዛኞቻችሁ ታስታውሳላችሁ ብዬ አስባለሁና የዛን ጊዜ ዴዚም በይ ሆ ብሎ እንትን ያለ ሁሉ አሁን እጅግ በጣም ያዝናል ብዬ አስባለሁኝና እናት ያዘነበት ነገር እጅግ በጣም ይከብዳል። በነገራችን ላይ እንግዲህ ዴዚ ፈጣሪ ይጠብቅሽ፣ ፈጣሪ ያጽናሽ። ሌላ ምንም ማለት አልችልም። አንቺም ነፍሰ ጡር ነሽ፣ የሆድሽን በጀርባሽ ያድርግልሽ ፈጣሪ ማለት ነውና በነፍሰ ጡር ሁና እንግዲህ ይህንን ሀዘን መስማት እጅግ በጣም ይከብዳል። እንግዲህ ምንም ማድረግ አይቻልም። ፈጣሪ የጻፈው ነው የሚሆነውና ደግሞ ፖስት ማድረጓ በቃ በቅርቡ ፖስት አድርጋ ነበር ስቶሪዋ ላይ ማለት ነው። ምክንያቱም ዴዚ እንደናፈቀቻት ደግሞ ልጅ ናት እኮ እናትየው ራሱ በጣም ልጅ ናት። እናስባችሁታል? ዴዚ ደግሞ እንደምታዩት ነፍሰ ጡር ናት። በቅርቡ ትወልዳለች። አምጦ መውለድ ይከብዳል አይከብድም ብላ እነሳሪን እየጠየቀቻቸው ነበርና ስንት ሰዓት ይፈጃል ማማጥ? ይከብድ ይሆን ወይስ ኦፕራሲዮን ልሆን እያለች በጣም ተወዛግባ እንደዚህ እያሰበች ባለበት ሰዓት ላይ ደግሞ የእናትን ሞት መስማት እጅግ በጣም ከባድ ነው። የአሌክስም ሆነ የዴዚ ልብ ይሰበራል ብዬ አስባለሁ። አስባችሁታል? በቃ ምን ይባላል አሁን እዚህ ጋር እናት ባያዝን ደስ ይል ነበር። እናት ባትከፋ ደስ ይል ነበር። ምክንያቱም ወንዶች እንኳን አንዳንድ ጊዜ ሲክዱ የራስሽ ጉዳይ ሲሉ እናት ዋጋ ከፍላ ነው የምታሳድግ። ገባችሁ? ወላሂ ዋጋ ከፍላ ሳትበላ እንደ ጓደኛ ሳትዘንጥ ስንት እናት አለ አሁን ወላሂ ልጁን ዋጋ ከፍሎ የሚያሳድግ ማለት ነው። ጓደኞቿ ጋር ቡና መጠጣት መጫወት እያማራት ልጇ ሲያለቅስባት ከልጅ የሚበልጥ ነገር የለም ብላ ሌሊት እንኳን ቅልፏ እየመጣባት ቁጭ ብላ ዋጋ ከፍላ አሳድጋ ስንት መከራ በመሞትና በመኖር መካከል ሆና አሳድጋ ደግሞ እንደገና በወግ በማረግ ሳታያት አስባችሁታል? እንደዛ ዋጋ ከፍላ ብቻዋን ሴቷ እንደ ወንድ ሆና በአሜሪካ አሳድጋት ብዙ ነገር የአገሯን ባህል ቋንቋን በደንብ እንድትለምድ አድርጋት። በቃ አሁን እኮ ብዙ ነገር ታውቃለች ዴዚ ማለት ነው። እንደ ከድሮ ትሻላለች አማርኛ መሆን ማለት ነው ስተዋራና ያን ሁሉ አድርጋ በወግ በማረግ ሳትድራት ያም ደግሞ ከዛም ደግሞ አርግዛ ደግሞ አሁንም
ልጇን እንኳን አይታላት ቢሆን ደስ ይል ነበረ ማለት ነው። ገባችሁ? ምንም ይሁን ምንም በቃ ቢያንስ ዴዚ ወልዳ የዴዚን ልጅ አይታ ቢሆን ደስ ይለኝ ነበረ። ግን ያ ነገር ሊሆን አልቻለምና ውዶች እኔ በጣም የደነገጥኩትኝ በጣም እናንተም እንደምትደነግጡ አልጠራጠርም። ግን በቃ ሶሻል ሚዲያ ላይ አሁን እየተራገበ ይገኛል። ዴዚም ሀዘን ላይ ናት አሁን ተብሏል። ልጇንም እንግዲህ በሰላም ከድንጋጤ ጋራ በሰላም እንግዲህ የምትወልድ ያድርጋት፣ ፈጣሪ ጠብቃት። ምንም ማድረግ አይቻልም። እናት እንዳዘነች ባትሞት እናት ልጇን እንደናፈቀች እንደ እንጀራ እንደራበቻት ባትለያይ ሰላም ወርዶ እርቅ ወርዶ እንደዚህም ደግሞ በስነ ስርዓት ተሰርጎ ከእናቷ ቤት ወታ ስባችሁታል። ልጇንም አቅፋ ስማ ፍቅር ሰፍኖ ሰላም ሰፍኖ እንደ ድሯቸው ሆነው ቢሆን ኖሮ በቃ አሪፍ ነበረ ማለት ነው። ግን ፈጣሪ አልጻፈውም፣ በቃ አልሆነም። ምንም ማድረግ አይቻልም። ዴዚ አሁን በዚህ ሰዓት ምን ይሰማታል? እውነት ጸጸቱ ይለቃታል? አሌክስስ እንደው በሱ ምክንያት ከእናቷ ጋራ ተቆራርጣ ወደዛኛው ዓለም መሄዷ ጸጸት ይሰማዋል? ሰው አይደል? ጸጸት ይሰማዋል። እኔ እርግጠኛ ነኝ አሁን ወልዳ ዴዚ የልጅን ፍቅር ምን ያክል እንደሆነ ገባችሁ? ልጅን ማሳደግ ምን ያክል መስዋዕት እንደሚያስከፍል ስታውቁ እናቷ የዛን ጊዜ የተናገረቻት ይገባታል። ለእናቶች እኔ በእናቷም አልፈርድም። ገባችሁ? ለምን መሰላችሁ? በዴዚም መፍረድ አልችልም። በቃ ልም ያለ ፍቅር ውስጥ ገብታለች። ማንንም አትሰማም። ምክንያቱም ከአሌክስ ኃይለኛ ፍቅር ይዟታል። ፍቅር ስለያዛት በሷም መፍረድ አልችልም። እናቷም ደግሞ ለኔ ልክ ናት። ምክንያቱም እናቶች ሁሌም እኛ ልጆች እንደ ህፃን ነው የሚሆን ነፍስ አውቀዋል በስለዋል ብለው አያስቡም። ገባችሁ? ሁሌም ለነሱ ልጆች ነን እኛ። ስለዚህ ለሷ ልጅ ናት ዴዚ፣ ደግሞም ልጅ ናት። ገባችሁ? ሀገር አቆራርጠሽ ወንድ ብለሽ ሂጂ ብላ እንዴት ነው ፈቅዳ የምትሰድ? ማንኛውም እናት ይሄንን አታደርግም። ገባችሁ? እና ልጄ ትጎዳብኛለች፣ ልጄ የሆነ ነገር ትሆንብኛለች፣ አላማዋን ሳታሳካ እንትን ትላለች ብላ አስባ ነው ማለት ነው። ያም አልቀረም አርግዛለች። ዴዚ ደግሞ አሁን ስትወልድ የልጅ ፍቅር ምን ያክል እንደሆነ የዛኔ እናቷ የተናገረቻት ይገባታል እያንዳንዱ ነገር። ግን ደግሞ ጸጸቱ በጭራሽ ከውስጡ አይወጣም። ጠብቁ ማለት ነው። ወላሂ ይጸጽታታል። ይሄ ደግሞ አሁን ሳይሆን የሚጸጽታት ኋላ ነው። የልጅን ፍቅር ስታየው ስትወልድ ለልጅ ምን አይነት ጉጉት ሲኖራት ብቻ እንግዲህ ምንም ማድረግ አይቻልም። ፈጣሪ የጻፈው ሆኗል። አሌክስ እንግዲህ ዴዚን ላንተ ብላ ነው ዋጋ የከፈለችው፣ ፍቅር ብላ አንተም ብላ ከእናቷ ጋር ሳይቀር ተቆራርጣ፣ አንተ ደግሞ ተንከባክበህ እንደምትይዛት ተስፋ አደርጋለሁ። ሶሻል ሚዲያ ላይ በማየው ነገር ደስ ይላል። ከካሜራም ጀርባ ደግሞ ጥሩ እንደምትሆንላት ተስፋ አደርጋለሁ ማለት ነው። ወልዳም እንደ እናትም እንደ አባትም እንደ ባልም እንደ ጓደኛም ሆነ እንደምትንከባከባት እንዳይከፋት እንደምታደርጋት አልጠራጠርም። ዴዚ በነገራችን ላይ የህዝብ መውደድ አላት። የሰው መውደድ በጣም እስከ ጥግ ድረስ ነው ያላት። እስከ ጥግ ወላሂ በጣም ነው የሰው መውደድ ያላት። እንዲህ ዴዚ ምንም ነገር ብትሆን ማለት ነው ህዝብ ሆ ብሎ ነው የሚነሳው። ምክንያቱም ህዝብ እንዲወዳት ፈጣሪ ከላይ የሰጣት ጸጋ ነው። እና ዴዚ በሰላም ውለጂ፣ ጽናቱን ይስጥሽ። ሌላ እኔ ምንም ነገር ማለት አልችልም። እና ወዶችዬ የማታውቁ ግራ እንዳይገባችሁ በቀኝ በኩል ያለችው ቁጥርጥር የተሰራችው የዴዚ እናት ናት። በግራ በኩል ያረገዘችው ደግሞ ዴዚ ናት። ከላይ የተቃቀፉት እናትና ልጅ ናቸው እየተሳሳቁ። ይሄ በፊት አሌክስን ከሳታ የነበረ ፎቶ ነው። መሀል ላይ ቢጫ በቀይ ከለር ቀሚስ የለበሰችው ደግሞ ውትድርና እናቴ ሳታቅ ሂጄ እዛኔ አዝና ሞተችብኝ፣ ዛሬ ላይ ብትናፍቀኝ የት ላገኛት፣ የእናት ሀዘን ከባድ ነው እያለች የምትናገረው ቴምር ናት።